ስርዓት ለማዳመጥ ጨውሽብኝ ነበር ፍቅር ቀናት እሷን ቀጥረሽ ስንት ነገር ስታደርግ የነበረው እያስመሰልሽ ነበር። ተነጋግረን ነው ሁለታችን ሄርሜላን ለማስኬድ ሌላ ምንም ልናደርግ አልቻልንም አይደል? እንዴ ብቻ ሳይሆን ሰማኛው ሄርሜላን ለማስኬድ የሁሉ ውሸት እኔ ላይ መደርደር ምናምን ለምን አስፈለገ እንዴ? አንተ እኔ ባልመጣ ኖሮ እኮ ሲጀመር ወይ ሌላ ሴት ጋር ወይ የሆነ ነገር አላውቅም፣ ሌላ ድራማ ድጋሚ ተፈጥሮ ነበር ሲጀመር። ውድ ቤተሰቦቼ እኔ በድጋሚ መጣው ማለት ነው። ይሄ ነገር ማለት ነው እሱ ራሱ እኮ ያመጣት ፍቅርን እሱ ነው ያውሉት ለድራማው እንዲደምቅ ብለው ነው እንጂ በመጀመሪያ አብርሃም ከመጀመሪያ ጀምሮ አልታመመም። እነ ዴብ ናቸው ነገሩን ያበራሹት። ታሟል፣ እንደዚህ ብሏል፣ እንደዚህ ብሏል፣ እንደዚህ ብሏል እያሉ ያበራሹት እነሱ ናቸው እንጂ እሱ ከሄርሜላ ጋር መራቅ ፈልጎ ነው ከመጀመሪያው ጀምሮ ይህን ሁሉ ስራ ሲሰራ የነበረው ማለት ነው። አሁንም በቀደም ከሶስቴ ነው አራቴ ከፍቅር ጋር ቪዲዮ የሰሩት ፍቅር ለምክንያት ነው የመጣችው። ፍቅር የመጣችበት ምክንያት አላት እያለ ነበረ ራሱ እያለ አሁን እዚህ ጋር ለማስመሰል ነው ይሄን ሁሉ ልቅሶ ይሄን ሁሉ ማመናጨቅ ይሄን ሁሉ ያረገው እንጂ ሲያስመስሉ ነው እንጂ ሁሉን ነገር እየተመካከሩ ነው የሚሰሩት ማለት ነው። ለምን በነገራችን ላይ ሄርሜላ ለስራ ብላ መታ አብርሽን ሳታፈቅረው አቀርም። በትክክለኛው ስንሄድ ማለት ነው። በትክክለኛው ስንሄድ ከዛ ከህይወቱ እንዲትወጣለት ፈልጎ ነው ይህን ሁሉ ነገር የሚሰራው። ሩታ ሄርሜላ የመጣችው ለስራ ነው። እሱ ትዳሉና እሱ አሁንም ከሩታ ጋር ነው ያለው። ግን ለስራ ሲሉ መጋደልም መባላትም ይፈልጋሉ ማለት ነው። ታያላችሁ ደግሞ ምን እንትሉ ታልተሳካላቸው ደግሞ ሌላ ድራማ ይቀጥላሉ። እኔ ከዚህ ውጭ ሌላ አሁን ደግሞ ሄርሜላ መታ ስትብካካ እናያታለን። እውነቴን ነው የምላችሁ ትውካካለች ብዬ ነው የማስበው። ማለት እንደገና ደግሞ ተመለሰው ወደ ሄርሜላ ተብሎ ባይሰላም ምን አለች ትሉኛላችሁ። እና በጣም የሚገርመው ነገር ትናንትና እንግዲህ ሁሉም እየተሳሳቁ ነበር። ሩታ አሁን እንዴት አስመሰለብሽ? እንዴት ሰው አይሳሳትም ወይ ሲባል አንተ አመቱን ሙሉ እንዴት አልተሳሳትክም? እንዴት ማስመሰሉን ቻልክበት? እያሉት እኮ ነው። እንዴት አንድ አመት ሙሉ ማስመሰል እንቻልክበት? አንድ አመት ሙሉ አስመሰልሃል እንኳን እኔ ለዚህ ለተወሰነች ጊዜ እያሉ ነው ማለት ነው። እና በሚገርም ሁኔታ እንግዲህ ድራማችሁ የሚጠናቀቅ ይመስለኛል። ሰውም ስላወቀባችሁ ተመልካችም ስለሚቀንስባችሁ እንትን ልትሉ ትችላላችሁ ብዬ ነው የማስበው ማለት ነው። ለምን መሰላችሁ? እንግዲህ ከእንትላችን ላይ እንትላ ማን ነበረ ስሟ? ተንሳይን እንግዲህ አይታችኋል። ያ ሁሉ መከራ ከእርግዝናዋ ጀምሮ ያን ሁሉ መከራ አማቷ ስታደርስባት ባሏ ጋንተል ስታጣላት ምን ስትል፣ አሁን ግን ያው ናቸው። አሁን ዛሬ ወለደች፣ ሴት ልጅ ወለደች። እንዴት እንደሚሆን እንዴት እንደሆኑ ብታዋቸው ማለት ነው። እና በጣም የሚገርም ነገር እንግዲህ እና አብርሃምም አሁን በዚህ ሰበብ ይታለቃሉ ብለን እናስባለን። ያ አብረን ታለቅን ፍቅር አስታረቀችን ብለው ይመጣሉ ማለት ነው። ለምን ሰውን መሸወድ ይፈልጋሉ? ሰውን ለመሸወድ ነው ሁሉ ድራማቸው ማለት ነው። እና አብርሃምም ግማሾቻችሁ ደግ አረጉት ምናምን እያላችሁ ቪዲዮ ስትሰሩ አይቼ ነው። ደግ አረጉት፣ እንደዚህ አረጉት ድራማቸውን እየሰሩ እነሱ ምን ደግ አረጉት ደግ አላረጉት? እሱ እኮ አውቆ ነው የገባው አይደል? እንዴ አውቆ የተኛን በሌ ቢቀሰቅሱት አይሰማም የሚባለው ነገር አውቀው እንትን እያሉ ስራቸውን እየሰሩ እኛን ነው እንጂ እየተጫወቱብን፣ እኛን ነው እንጂ ተመልካቹን ነው እንጂ ያሾፉበት። በቲክቶኩ ሲያባሉ፣ በዩቲዩብ ሲያባሉ። እስቲ ዛሬ ተመልካቹ እንግዲህ
እውነት እኮ ልጅቷ ቅድም እኔ ቪዲዮ ሰርቼላችኋለሁ። የሆነች ልጅ እውነቱን አውጥታለች። እነሱ አልተጣሉም፣ እነሱ ፍቅር ናቸው፣ አሁንም ምንም ጠብ የለባቸውም ብላ ተናግራለች። በነገራችን ላይ ልተኛ ነበረ ድመቷ እኮ አላስተኛ ብላ ነው ሴትዮ ስለሌለች እንትላለች። ሰው ለምደህ እምቢ አለች። በእናታችሁ ምን ይሻለኛል? በእናትህ እምቢ አለች አልተኛም ብላ ከላይ ምኝታ ክፍሏ አይደለም ግን የላይ ነው የምትተኛው። እምቢ አለች። ከታች ወርደ እኮ ጭር ከኔ ጋር እናንተ እንደ ሰው ናችሁ እንዲነሱ እንደ ሰው ናችሁ እንዲ ሰው ለምደው በቃ አይለዩም። በስመ አብ ወወልድ ወመንፈስ ቅዱስ። ግን እንደው አንዳንዴ እምቢ አለች። በቃ እንትን የድመት እንትን ከፈትኩላት፣ ቴሌቪዥኑ ከፍቼው ነው የማድረው በቃ እሷ እንትን እንድትል ግን እምቢ አለች። እግዚአብሔር ይድረስልሽ በሉ። ብቻዬን ነኝ እኔም መድኃኒዓለም እኔ ጋ ይሆን መድኃኒዓለም እያለልኝ አማኑኤል አባቴ የዛሬ አመት አንድ ወር ቀረኝ ማለት ነው ከሳት ያወጣኝ አባቴ። ስለዚህ አማኑኤል አለልኝ እኔም ብቻዬን ነኝ እላቸዋለሁ። እና አንዳንዴ ያው እንግዲህ ድራማውንም ምኑንም እየሰራን አብረን ላይክ አድርጉልኝ። ለማንኛውም የውሸቱም የእውነቱንም እያደበላለቅን እንሰራለን ማለት ነው። ላይክ እያረጋችሁ ላይኳን አለበናታችሁ ተው የምትመለከቱ ላይክ አድርጉ፣ ለእኔ ይጠቅመኛል። ላይክ እኮ ሲበዛ ይሸልትልኛል ዩቲዩብ ምን አለበት።